ጥር 14 2016 ዓመተ ምህረት ማለዳም አሳዛኝ ሐዘን መርዶ ተሰማም። የአሻም ቲቪ ባልደረባችን ተንቀሳቃሹ ላይብረሪ ገነነ መኩሪያ ሊብሮ ሕይወቱ ማለፉ ሰማን። እጅግ ልብ ይሰብራል። ባልደረባችን አንጋፋው ጋዜጠኛ ገነነ መኩሪያ በአሻም ቴሌቪዥን ትኩረቱን በስፖርትና በታሪክ ያደረገ የገነነና ጥቁር እንግዳ በአዘጋጅነትና በአቅራቢነት ለዓመታት ሰርቷል። እሱ የታሪክ ማህደር ነበር። አወገን የተንቀሳቃሽ ላይብረሪ ነበር ይሉታል በርካቶቹ። አሻም የምወዳችሁና የምትወዱኝ አሻም ቤተሰቦች እንዴት ናችሁ? ሰላማችሁን ያብዛላችሁ። የሚመስጡ ጉዳዮችን በስፖርት፣ በታሪክ፣ በማህበራዊ ጉዳይ፣ በኪነ ጥበብ ይዘንላችሁ መጥተናል። የትም እንዳትሄዱ። ገነነ ሊብሮ ነኝ በአሻም ቲቪ። ብዙም ትውስታ የለኝም በሚላት ይርጋለም ነው ውልደቱ። መጋቢት 5 1957 ዓመተ ምህረት የውልደት ዓመቱ ከሀገሪቱ ብሔራዊ የቴሌቪዥን ጣቢያ የምስረታ ዓመት ጋር መግጠሙን አስተውሎ ይህ ልጅ የሚዲያ ሰው ይሆናል ያለ ባይኖርም እርሱ ግን በኋለኛው ዘመኑ በህትመቱም በኤሌክትሮኒክስ ሚዲያም ላይ ስፖርትንና ታሪክን ይዞ መግነን ችሏል። ሳዜነው ያደኩት በጨቅላንደ አሻም እንዴት ናችሁ? ሰላም ናችሁ? ወዳችሁ የምትወዱ የአሻም ቤተሰቦች ሰላም ናችሁ? ሳምንት ስለ ቡና አውርተን ነበር ታስታውሳላችሁ። አላለቀም እኮ ብያችሁ አልነበረም? ዛሬ ደግሞ እንቀጥልና በደንብ እናወራለን ማለት ነው። እዛ ጋር ሁለት ልጆች ያቺን መጫወት ይጀምራሉ። ዘበኛ ይመጣና ያቺን ጄሪካን ነጥቀው ይወስዳል። እንደገና በሌላ ቀን የጆንያ ኳስ ሰርተው ይጫወታሉ። ይሄንም የጆንያ ኳሱ ወሰደባቸው። ግን ሰራተኛው ኳስ ጨዋታ ቢያምረው የት ነው መጫወት የሚችለው የሚል ሐሳብ ተነሳ። የእውነት ነው ይሄ ነገር እኮ ቢያምረው ኔቲው ሲደራላችሁ እና አዲስ ጎማ አላችሁ ሁሉም የስፖርት ክለብ አለው በሚል ጨቀጨ ቃለ ጉባኤ ይዝለም ቡና ክለብ አይኖረው እንመስርት ተባለ። መመስረቱ ምንድነው ምክንያት ነው? እልህ ስለተጋቡ ነው። ዘበኛውና ልጆች ማለት ነው። በጄሪካኑ የተነሳ ማለት ነው። ቡና ወንድማማቾች ጭቀደት ምን ተብሏል ተብሎ በቃ ለምን ንጋት ኮከብ አንደል እንግዲህ ለሊት ላይ ነው የንጋት ኮከብ የምትወጣበት ነው። ይሄ በቃ በዚች ንጋት ኮከብ እንበለው ተባለ። ማንንም አያቆም እኮ ቡና ነው ያኔ። ከማያስታውሳት ይርጋለም ከተማ የበዛ የልጅነት ጊዜውን ወደ አሳለፈባት ሻሸመኔ አቀናም። በዚያም የመጀመሪያና የሁለተኛ ደረጃ ትምህርቱን ተከታትሏል። የእግር ኳስና የጽሑፍ ችሎታው ፈልጎ አግኝቷል። በአፄ ናኦድ ተማሪ ቤት የመጀመሪያ ደረጃ ትምህርቱን እየተከታተለ ገቢ ወጫቸውን ሲጽፉበት ከርመው የሞላ መዝገባቸውን ይሰጡታል። ሕፃኑ ገነነ ተቀብሎ ከጋዜጠኞቹ የሚያገኘውን የስፖርተኞችን ፎቶ እየለጠፈ ግማሹን የሚያዩ የቁልፍ አዝራር ሙሉን የሚያዩ ደግሞ 5 ሳንቲም እንዲከፍሉ ግድ ይላቸው ነበር። እዚያው አንደኛ ደረጃ ትምህርት ቤት እያለን አዲስ ዘመንንና ሰለሞን ተሰማ ያዘጋጀው የነበረውን ስፖርት ፋና የተሰኘ ጋዜጣ ያዞራል። 10 ጋዜጣ ለማዞር የሚከፈለውን 10 ሳንቲም ከመቀበል ይልቅ አንድ ጋዜጣ ተቀብሎ ይሄዳል። ከጋዜጦቹ ላይ የሚያገኘውን ስዕሎች ከአባቱ የሞላ መዝገብ ላይ እየለጠፈ ዜናዎቹን በራሱ መንገድ ድጋሚ የጻፈ ገቢውንም የጽሑፉ ችሎታውንም እኩል አሳደገም። ጋዜጣ ከማሳደድ ጎን ለጎን ኳስ ሊያድን አረንቻታ ለተባለ የሰፈሩ ቡድን በግብ ጠባቂነት ተሰለፈ። ጎል ውስጥ መቀመጥ ስለማልወድ እየወጣሁ ብዙ ጎል ይገባብኝ ነበር በሚል የገነነ ከአረንቻታ ቀጥሎ ነበልባል ለተባለ ቡድንም በግብ ጠባቂነት ተጫውቷል። ለዚች ሀገር የተደረገው እዚህ ሀገር የተከፈለው መስዋዕትነት ቀላል አይደለም። ሚያዝያ 7 ቀን ንግግር አደረጉ ብያቸዋለሁ። ጃንሆይ ባንዲራችን ተተከለ ንግግር አደረጉ። ንግግር በሚያደርጉበት ሰዓት ለኢትዮጵያ አዲስ ዘመን መጥቷል። አሁን የጣሊያን የፋሽስቱ ጊዜ አልቆ ነፃነት ያገኘበት አሁን አዲስ ዘመን መጥቷል ብሎ ንግግር አደረጉ። ያን እንግዲህ ጋዜጣ ይቋቋም ተብሎ እንትን ተብሎ ነበርና ብላታ ወልደ ጊዮርጊስ ወልደያነስ የዳዊት የሻለቃ ዳዊት አባት ናቸው። ብላታ ወልደ ጊዮርጊስ ወልደያነስ ሁለት ናቸው። እኛው በስነ ጽሑፍ የሚታወቁ ናቸው። ብላታ ወልደ ጊዮርጊስ ወልደያነስ የአዲስ ዘመን የመጀመሪያው ዋና አዘጋጅ እሳቸው ነበሩ። ለጋዜጣው ስም መስጠት ነበራቸው። ንግግር ሲያደርጉ እንግዲህ ሁሉም ከጀርባው አዲስ ዘመን ጋዜጣ ረጅም ዓመት አባት ጋዜጣ ነው የሚባለው። መንግስት ሲቀየር ያልተቀየረ አዲስ ዘመን የሚባለው ጋዜጣ አንድም ጊዜ ያልተቀየረ እንግዲህ ከ1933 ጀምሮ ግንቦት 30 ቀን 1933 ዓመተ ምህረት ነው ጋዜጣ ያወጣው ማለት ነው። ብላታ ወልደ ጊዮርጊስ አዲስ ዘመን ብለው ርዕስ ሰጡ። ንጉሱ ደስ አላቸው። ግንቦት 30 19
33 ዓመት ምድር የመጀመሪያው ጋዜጣ ወጣ። ሰባተኛ ክፍል ሲደርስ የወቅቱ መንግስት ከቀይ ሽብር በኋላ ወጣቱን በስፖርት ለመያዝ አልሞ በርካታ ውድድሮችን ያደርጋል። በቴኒስና በዝላይ ተሳትፎ ሳይቀናው ሲቀር የማታ ማታ 10000 ሜትር ተወዳድሮ በወንዱም እገዛ አንደኛ ወጥቶ ባልዲ እንደተሸለመም ያስታውሳል። ይህ በሆነ በአመቱ ነበር ከሰፈሩ ጓደኞቹ ጋር በመሆን ቀዩ እንቡጥ በሚባል የውትድርና ምልመላ ፕሮግራም ሰልጥኖ ለምደባ በዝግጅት ላይ ያለ የሻሸመኔ ቡድን የግብ ጠባቂ ጥረት ስላለበት የካምፑ ኃላፊና የወረዳው የስፖርት ሊቀመንበር ገነነ ጥርሱ ቦምብ መንከስ አይችልም ብሎ ሲያስቀረው ያለቀሰው ለቅሶ ዛሬም አይረሳም። እርሱም ብቻ ሳይሆን 5ቱም ወንድሞቹ እግር ኳስ ይጫወታሉ። አንዱ ቡድን ውስጥ በስተው ስላሉ የቀበሌያቸው ቡድን 09 ከመባል ይልቅ የአቶ መኩሪያ ቡድን ነበር የሚባለው። ገነነም ከሁሉም ወንድሞቹ በልዩነት ለሲ ቡድን አጥቂ፣ ለቢ ቡድን አማካኝ፣ ለኤ ቡድን ግብ ጠባቂ ሆኖ በመጫወቱ ሁለገብ ተጫዋች ተብሎ ብርሌ ተሸልሟል። በነገራችን ላይ ብርሌ ለምን እንደመጣ ታውቃላችሁ? ትልቅ ተልእኮ አለው ብርሌ፣ ትልቅ ተልእኮ አለው። እኔ አሁን ለማስመሰል አይደለም ለመጠጣት ብዬ አይደለም አሁን ብርሌ ማለት ነው። ግን አሁን ጠጣለሁ ከፈለኩ አንተም እንትን ታደርጋላችሁ። ድሮ የፈረንሳይ ብርጭቆ የሚባል አለ። አፉ ሰፊ ነው። እንዲህ ሲጣጣሽ እንትኑ ይገባል። ምንድነው ፋሉት ነው ምንድነው ይባላል። ሽታው ይገባና ሰው በቃ ስክር አለ በአፍንጫው ይገባ ጠብ ሁለት ሳይጠጣ። ስለዚህ ምን ይደረግና አፍንጫ ጋር ማይገጥም ምንድነው ተባለ። ይሄ ብርሌ ተሰራ። አፉን አይታችሁ በቃ እዚህ ግጥም ለጣ ብሰክረስ በኋላ ከባድ ጠጅ ነው። የማር ጠጅ ብቻ አለ ጥይትም አለበት ውስጥ ሞክም ያረግ። በ1974 ዓመተ ምህረት ከግብ ጠባቂነቱ በመውጣት የሜዳ ተጫዋች በመሆን አውራ ጎዳና ለተባለ ቡድን ከፍተኛ ተካፋይ ሆኖ በ50 ብር ተቀጠረም። በአውራጃዎች ውድድር የሻሸመኔን መለያ ለብሷል። የሸዋ ውድድር ላይ ደግሞ ሐይቆችንና ቡታጅራን ወክሎ ድንቅ ብቃቱን ናዝሬት ላይ አሳይቷል። ይህ ድንቅ ብቃቱ በ1975 ዓመተ ምህረት ገና የ12ኛ ክፍል ተማሪ ያለ ለሜታ ቢራ እንዲፈርም አድርጎት ወደ ሸገር እንዲዘልቅ ሆኗል። ከሚከፈለው 183 ብር ላይ ቤት ተከራይቶ የምግብ ኮንትራት ይዞ ተግባር ዕድ ትምህርት ከፍሎ የተረፈውን ይቆጥባል። በ1980 ዓመተ ምህረት ላይ የገነነን ብቃት ያየ የወቅቱ የመብራት ኃይል አሰልጣኝ መንግስቱ ወርቁ ወደ መብራት ያዘዋውረዋል። ብዙም ሳይቆይ መንግስቱ ከክለቡ ለቆ አዲስ አበባ አሰልጣኝ ሆኖ ሲመጣ በአዲሱ አሰልጣኝ እቅድ ውስጥ ያልነበረው ገነነ ሳይመዘገብ ይቀርና ከልምምድና ከወዳጅነት ጨዋታዎች በዘለለ መሰለፍ ሳይችል ይቀራል። ለዋና ጨዋታ ካለመሰለፉ አጠገብ እየጣፈጠ ያለ የጽሑፍ ሥራው አለ። እዚች ጋር ወሰነም። ጫማውን ሰቅሎ እግሩን አሳረፈው። ያረፈው እግሩ ላይ የነበረው ብርታት ከእጁ ላይ አክሎ በትጋት መጻፍን ቀጠለም። አሻም የሞዳችሁ የምትወዱኝ አሻም ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁን ያብዛላችሁ። ዛሬ እዚህ ተገኝቻለሁ ማለት ነው። ስለምን እንደማወራ ይገባችሁ ይመስለኛል። ስለ ኮሪያ ዘመቻ ነው። ኢትዮጵያ በታሪኳ ለመጀመሪያ ጊዜ ሰላም ለማስከበር ወደ ኮሪያ ዘምታለች በ1943 ዓመተ ምህረት። ያንን ታሪክ ላውራላችሁ እንፈልገው። አንድ ጥያቄ ጠይቃችኋለሁ። ሽልማት ያለው ጥያቄ ነው። በረጅም ርቀት ውጫ ለመጀመሪያ ጊዜ በባዶ እግሩ የሮጠ ማን ነው? አበበ ቢቂላ ነው? ማን ቦልዴ? ማን እንደምትሉ ያለው እንግዲህ ሽልማት ሰጣለሁ ማለት ነው። ትልቅ ሽልማት ነው ሰጠው። የ5 ብር ካርድ ሸልማችኋለሁ። ይሄ ቋንቋ ነው እንጂ አይደለም። ክብር ለ5 ብር። ማንም ሰው 5 ብርና ክብር አታውቅ። ክብር ለ5 ብር። አሁን እንደ 100 ብር እኮ ትልቅ ቦታ ሱፐርማርኬት ነው። ሰው ጉልት ምናምን ነው የሚሰጠው። የሚገናኙት እኮ ተብቆ ሲጣሉ ነው። እና 5 ብር ሸልማችኋለሁ። የ5 ብር ካርድ ሸልማችኋለሁ ማለት ነው። ዲያስፖራው ምትሆን ያው ሸልማለሁ። ጨዋታዬን ለመጀመሪያ ያለው እንግዲህ በዚህ በጥያቄ ያደረኩት ማለት ነው። ገነነ አንድ ቢሮ ተገኝቶ እየጻፈ ሳለ እስክሪብቶ አልጽፍ ይለዋል። ከቢሮ ኃላፊ ጋር ከምታወራው አንዲት የቢሮዋ ባልደረባ እስክሪብቶ ተበድሮ ያሰበውን ጽፎ ካጠናቀቀ በኋላም የተበደረውን ሊመልስ ቀና ሲል አበዳሪውን ያጣታል። በቀጣዮቹም ቀናት አልተመለሰችም። ቢሮውም የመርሃ ስፖርት ጋዜጣ ቢሮ ነበር። እስክሪብቶ አበዳሪዋ ደግሞ መዓዛ ብሩ። መዓዛ ይዛው የነበረ የጋዜጣውን የስፖርት ክፍል ከእርሷ መውጣት በኋላ
እንዲረከብ ሲጠየቅ ያልታሰበ የስክሪፕቶ ውሰቱን እንደ ስልጣን ርክክብ ቆጥሮ በግርምት ፈገግ ብሏል። በጣም ያሳወቀኝ ያለው መርሃ ስፖርት ጋዜጣ እንዲህ ነበር የጀመረው። ከመርሃ ስፖርት እኩል ገነነ መኩሪያ ሊብሮ የሚለው ስም እንዲታወቅ ያደረገው ብስራተ ወንጌል ራዲዮ ጣቢያ እንደነበር ያስታውሳል። በተለይም በ1981 ዓመተ ምህረት ተፈጥሮ የነበረውን መፈንቅለ መንግስት ለመስማት 2 ሰዓት ላይ የሚጀምሩ ብሔራዊ ሬዲዮና የቴሌቪዥን ስርጭቶች በጉጉት ሲጠበቁ የነበሩ ታዳሚዎች በአንድ ሰዓት ብስራተ ወንጌል ላይ በወርቁ ዓለማየሁ የሚንቆረቆር የገነነ ጽሑፍ ልቅም አድርገው በመስማት አጣጥመዋል። ትርፌ እንደዛ አድርጉ የሚባለው ደግሞ እሳቸው እንግዲህ የምድርጦ ሰው ናቸው። የምድርጦ ሰው ሲመራው ምድርጦ ቦታ ይዛሉ። መከላከያዎች በጣም እንትን ያደርጋሉ። ያው ክብር ዘበኛም የራሱ ነው። ያው እሳቸው ክብር ዘበኛ ናቸው። እንግዲህ ጀነራል መርድም በዛ የሚመሩትም ጃለፋንታ ስልጣን ቢዙ ደግሞ ያ ነገር ይሆናል ተብሎ ያቺም እንትን አለችና መወዛገባለች። ዋና ያለ መስማማት ተፈጠረ የሚባለው ደግሞ እንደውም እዚህ ላይ ነው። ጃለፋንታ እንግዲህ አንዱ ነገር አድርገው ቦታ አጡ ማለት ነው። ስለዚህ ስብሰባ ላይ ቢገኙም ብዙም ቁርሾ ተፈጠረ የሚባለው እዛ ነው። እንግዲህ ዋናው ነጥብ የሚመጣው እዛ ነው። ለምን ከሸፈ የሚለው ማለት እነኚህ እንግዲህ መከላከያ ሚኒስቴር ውስጥ ሆኖ ያዛሉ። እንግዲህ መከላከያ ሚኒስቴሩ ሻለቃ ኮሎኔል መንግስቱን ከሸኙ በኋላ ቤታቸው ምሳቸውን በልተው ሲመጡ እነኚህ በቀጥታ ከኤርፖርት ነው የመጡት። እነኚህ ሰዎች በቀጥታ መንግስቱን ከሸኙ በኋላ ጀነራሎቹ ጀነራልማም ሌሎችም ከኤርፖርት ነው የመጡት። ጀነራል ወርቁ ዘውዴ ምናምን ይመጣሉ እና እዛ ስብሰባ ያደርጉ እዚህ መደረግ አለበት አስመራ እንትን አድርገው ይደዋወላሉ። በዚህ ወደዛ እንግዲህ ጀነራል ማን ዋናው እንግዲህ ጀነራል ደምሴ ቡልቶ ናቸው አስመራ። እሳቸው ናቸው አዛዥ። እንግዲህ እሳቸው መጀመሪያም ይሄን መፈንቅለ መንግስት ጉዳዩ ገብቷቸው እንትን የሚያደርጉት ማረግ እድገት እየሰጡ ነበር። ጫዋታው እኮ በፊት ድረስ ጀመረው። ከመንግስት ለውጥ በኋላ የግል ጋዜጣ ሲጀምር ገነነ ከአበበ ወልደ ጻዲቅ ወንድ ወሰን ደምሴ ሁሴን አብዱል ቀኒ ጋር በመሆን ሻምፒዮን የሚል ጋዜጣ ጀመረም። ተወዳጅ በነበረው ጋዜጣ ላይ ለወራት የሰራው የታሪክ ሰው የምሰጠኝ አንድ ከግማሽ ገጽ አነሰችኝ በማለት ሌሎች አማራጮች ማማተር ያዘም። እሱም ፍቅር ጊራንም ያሳተመው ስፖርት መጽሐፍ እንደረጋ ሰለሞን ተሰማም አቅርቦ የሰጡት እሳቸው ናቸውና ከዛ በኋላ ነው ሰለሞን ተሰማ በቃ ያሳደገ ሄዶ ገንዘብ አንዳንዴ በሚቸግሩ ሰዓት በቃ በአዲስ ዘመን ላይ ውስጡ ያለው ነገር መስራት አይችልም። አንድ ገጽ ነው የሚሰጠው። በዛ ያን ነገር ማስፈር አይችልም። ስፖርት ፋና ግን ብዙ ገጽ ስለሆነ እዛ ላይ ያሰፍራል ሐሳቡን። የማያቀርበው ነገር የለም። ስፖርት ፋና የሚባለው ጋዜጣ ላይ የማያቀርበው ነገር የለምና እነኛን ነገሮች እንትን ለማድረግ ፋይናንስ ሲቸግረው በሱ ጥያቄ ሳይሆን ሙዚቀኞቹ ክፍሎች ሁሉ ምክንያቱም ሰለሞን ለሙዚቃ ያደረገው ነገር ብዙ ነገር ስለሆነ እሱ ሙዚቃው ስላለ ያንን ነገር መልሶ እንትን ያደርጋልና ያግዙስ ነበር ሙዚቀኞችም ካም ያንን ሁሉ ግጥም የሰጠው በነፃ ነው። እሱ በገንዘብ አይደለም። ገንዘብ ያኔ ደግሞ አሁን ነው ግጥም በገንዘብ እንትን የሚያደርገው። ኢትዮጵያ ውስጥ ኦሎምፒክ ተደረገው ነበር ታውቃላችሁ? ታዲያስ ኢትዮጵያ ውስጥ ኦሎምፒክ ተካሂዷል። መቼ ከ1920 ጀምሮ ኦሎምፒክ ውድድር ኢትዮጵያ ውስጥ ተካሂዷል። ግን ማንም ሰው ይናቀም ተወዳዳሪዎቹም ማያውቁ ምን መሰላችሁ የተካሄደው? ዳቦ ጋጋሪ አለ ግሪካይ 4 ኪሎ የታወቀ ነው። ግሪጎሪ ይባላል። እሱና ኤድዋርድ የሚባሉ ደግሞ ሌላ ሰዎች አሉ። ይሄ ግሪጎሪ የተባለው ሰው ስፖርት በጣም ይወዳል። ብዙ ወጣቶችን ሰብስቦ ስፖርት አንዳንድ ነገሮች ያሳያል። ዘመናዊ ስፖርት እኮ አንዴ ገና ኢትዮጵያ ውስጥ እኮ ብዙም እንትን አላን። በ1916 አይደል የሚገባው ዘመናዊ ስፖርት የሚባለው። ይሄ ሰውዬ አገሩ በነበረበት ሰዓት እንግዲህ 1896 አይደል ኦሎምፒክ የጀመረው። ያን ጊዜ ካዘጋጅ ኮሚቴ ውስጥ እንግዲህ አዘጋጅ ሲባል ከዋናዎቹ አይደለም እንግዲህ አነስተኛ እንግዲህ እዛ ውስጥ ከሚያዘጋጁት አንዱ ነው ሰውየው እንደተናገረው ከሆነ ማለት ነው። ይሄን ታሪክ የነገሩኝ አቶ አየላስ ናቸው። እሳቸው ደግሞ አሳዳጋቸው አቶ አትናሲዮን ናቸው የነገራቸው። ግሪካይ ናቸው አሳዳጋቸው እና የጆርጅም አባት ጆርጅና አየለዶ አትናሽኛ ጆርጅ ኳስ ቅዱስ ጊዮርጊስን የመሰሉት እነኚህ ገና በልጅነታቸው ይሄ ኦሎምፒክ የሚባለው ውስጥ ተሳትፏል። ማማተሩ ሰምሮ በ1985 ዓመተ ምህረት ጥቅምት 23 ቀን ሊብሮ የተሰኘች የራሱን ጋዜጣ አሳተመ። ለዚህኛዋ ጋዜጣ ህትመት የቦሌ ማተሚያ ቤት ስራ አስኪያጅ የነበረው አሰፋ ከበደ አስተዋጽኦ ከፍ ያለ መሆኑ ዛሬም ድረስ አይረሳም። የበዛ ትኩረቷን የሀገር ውስጥ ስፖርት ላይ ያደረገችው ሊብሮ ጋዜጣ ከዜና ይልቅ ለታሪክ ያደላች ነበረች። በ1973 ዓመተ ምህረት በጊኒ አድርገው ጠፍተው የነበሩ ተጫዋቾች
ወደ ሀገር ቤት በተመለሱና ሞሮኮ የሄዱ ተጫዋቾች በጠፉ ሰሞን የመጀመሪያዋ ህትመቷ የሆነው ሊብሮ የፊት ገጿ ላይ ይዛው የመጣችው ርዕስ ሞሮኮ ጠፉ ጊኒ መጡ የሚል ነበር። በወቅቱ 10,000 ቅጂ ተሽጦ ሁለተኛ እትም መታተሙን ያስታውሳል። ዛሬ እንግዲህ ሀገር ፍቅር ነው የምናየው። የሀገር ፍቅር ቲያትር በኢትዮጵያ የመጀመሪያው በአፍሪካም የመጀመሪያው ነው። ታዲያ ሲያንዴ በሙሉ በቅኝ ግዛት ስራ ነበር ቲያትር ቤት አለ እያሳደደ ጥቁሩን ነጩ ምናምን ነገር እንትን እያደረገ ያው እዛ የሚባልበት ነውና ሀገር ፍቅር እንግዲህ የመጀመሪያው ኢትዮጵያ ቲያትር ተብሎ ቲያትር ቤት ተብሎ ይታወቃል። ግን በነገራችን ላይ ሲጀመር እኮ ቲያትር ቤት አልነበረም። የተመሰረተው ሐምሌ 11 ቀን 1927 ዓ.ም ከቀኑ 11 ሰዓት ሐምሌ 11 1927 ከቀኑ 11 ሰዓት ቀዳማዊ ሥላሴ በቦታው ላይ ተገኝተው ነው የሀገር ፍቅርን የመሰረቱት ማለት ነው። ከጽሑፍ ስራው ባሻገር በራሱ ድምጽ በኤሌክትሮኒክስ ሚዲያ ለመጀመሪያ ጊዜ የተገለጠው በ2000 ዓመተ ምህረት ላይ በዛሚ ኤፍኤም ነበር። ስፖርትና የቀድሞ ሙዚቃዎችን ታሪክ ለአድማጮች አሻግሯል። ከ2001 እስከ 2006 ዓመተ ምህረት በኤፍኤም አዲስ ከአዲስ ዜማዎች ጋር ሰርቷል። በ2007 ዓመተ ምህረት ደግሞ በብስራት ኤፍኤም ሜሲ ሪዞርትና ሌሎች ዝግጅቶች ላይ ታሪክና ስፖርት አዋዶ ተገልጧል። በ1927 ዓመተ ምህረት የፈረንሳይ መርከበኞች ቡድን መጥቶ ነበር ለኢንተርናሽናል ግጥሚያ ማለት ነው። በዛን ጊዜ ከነበሩ ቡድኖች በጣም ብዙዎቹ ከዚህ ከኮሚኒቲ ቡድኖች የተመረጡት በነገራችን ላይ 14 ሀገር ዜጎች ነው። የ14 ሀገር ዜጎች ነው ኢትዮጵያ ብሔራዊ ቡድን ብሎ የተመረጡት ተጫዋቾች ማለት ነው። ከአርመን፣ ከግሪክ፣ ከጣሊያን፣ ከእንግሊዝ፣ ከየመን፣ ከቱርክ ካልገባበት የለም። አሰልጣኞቹ 6 ናቸው አሰልጣኞቹ። ከኢትዮጵያ ደግሞ አብራደቦጭ ነው። አብራደቦጭ እናንተ የምታውቁት በካቲት ቦምብ ፍንዳታ ግራዚያ አይደል የታወቀው ኳስ ተጫዋች ነበር። በኋላ እኮ አቁሞ ነው እንግዲህ የኢትዮጵያ ብሔራዊ ቡድን አሰልጣኝ የመጀመሪያው አሰልጣኝ የሚባለው እኮ እሱም ከኢትዮጵያ ወገን ነው። አሰልጣኞቹ 6 ናቸው። የ14 ሀገር ዜጎች ናቸው። አንበሉ ህራንት ይባላል። ህራንት የሙሴ ልጆች ናቸው። ህራንት አይጋዝ ኤርባንት ይባላሉ። አንበሉ እሱ ነው። 3ቱንም ጎል ያገባው እሱ ነው። የመጀመሪያው ኢንተርናሽናል ግጥሚያ የሚባለው ነው 1927 ማለት ነው። ይሄ እስኪሆን ድረስ እኮ ቅዱስ ጊዮርጊስ አልተመሰረተም። ግን ለቅዱስ ጊዮርጊስ ሲጫወቱ የነበሩት በዛን ጊዜ ከተሰለፉት ውስጥ ተስፋዬ አክሎግ ግብ ጠባቂው በኋላ ጊዮርጊስን የመሰረተው እሱ ነው። እንግዲህ በመሰረታ ስናያቸው ማለት ነው። እግር ኳስ እንግዲህ ገባ የሚባለው በ1916 አለ 1917 ዓመተ ምህረት የተፈሪ መኮንን ትምህርት ቤት ራሱ በሚቋቋምበት ጊዜ እዛ ግጥሚያ ተደርጎ ነበር። በሀገር ውስጥ ስፖርት ላይ መበርታቱን ያየ ካፍ በ2009 ዓመተ ምህረት የ60 ዓመት ጎልደን ኦፍ ሜሪት ሸልሞታል። 6 ጋዜጠኞች ብቻ ያገኙት ሽልማት በመውሰድ ገነነ ከምስራቅ አፍሪካ ብቸኛ ነው። እናቴ ሁሉን አቅፋ የምትይዝ አይደለም በቃ ሁሉ ቦታ የምታደርስ 3 ቁጥር መጣች 5 ቁጥር መጣች ነው መጣ አይባልም ብዙ ጊዜ ማለት ነው። ብዙ እኮ ያልተማሩ ሰዎችም እኮ ቁጥር ይጠራሉ። ስንት ቁጥር ነች ይላሉ። ስንት ቁጥር ነች ይላሉና ትልልቅ ሰው እና አንዳንዴ ይሄ እኮ ታይቶ ነው መሰረተ ትምህርት ተባለ ማለት ነውና በብዙ መንገድ እንግዲህ አንበሳ አውቶቡስ እንግዲህ ከቁጥሯ ጀምሮ ብዙ ያቋታሉ። አንዳንዶቹ በነገራችን ላይ ሰፈሮች ራሳቸው በዚህ በአንበሳ አውቶቡስ ለምሳሌ 22 ማዞሪያ የሚባለው 22 ሰፈር ተብሏል። 3 ቁጥር ማዞሪያ 3 ቁጥር ምናምን እንዲህ የተባሉ ለእናንተም ደግሞ ተጣቋቸው በዛ በኩል ላክ አድርጉልኝ ይሰፈር ይባላል። በአውቶቡሶች ተጠሯል በማዞሪያ ከ2012 ዓመተ ምህረት ጀምሮ የገነነና ጥቁር እንግዳ የተሰኘ ትኩረቱን በስፖርትና በታሪክ ያደረገ ፕሮግራም በአሻም ቴሌቪዥን በተከታታይ በመስራት ተወዳጅነትን አትርፏል። ይድነቃቸው እንግዲህ መስከረም 1 ቀን የተወለደው ብለናል። ይድነቃቸው አበበንም ይዞ ከዛ 3ኛ አፍሪካ ዋንጫ ስታገኝ የኢትዮጵያ ስፖርት እንትን ያደርገው ይድነቃቸውና ይሄ ሰው የተወለደው መስከረም 1 ቀን። በነገራችን ላይ ይድነቃቸው ቲያትረኛ እኮ ነበር። ታዲያስ
ዓለም አታላይነት የሚባል ቲያትር ከናቱ በለጠ ገብሬ ካቆ መድረክ ላይ ሰርቷል ይድነቃቸው ይታያችሁ እንግዲህ ቲያትር ሲሰራል ከዛ በኋላ ወታደር እንደሊቀጠር እንትን አለ ስፖርቱ ላይ ገፋበት እና ኢትዮጵያን ስፖርት በሚቋቋምበት ሰዓት ኢትዮጵያ እግር ኳስ ፌዴሬሽን ሲቋቋም ከሜዳ ገቢ 10% ለሱ ይሰጥ ተብሎ ነበር ተመልካቹ አይገባ ባሁንም አጥር ዘሎ ነው የሚገባውና ከዛ 100 ብር እንዲቆረጥለት ተደርገው የ300 ብር ስራውን ትቶ መጥቶ ነው በ100 ብር እዚህ እየሰራ ማለት ነው የኢትዮጵያን ስፖርት ቤቱን ጠርጎ አጽድቶ ምን ሁሉን አድርጎ ለትልቅ ደረጃ ከዛ በኋላ ደግሞ እኛንም በዓለም እንድንታወቅ ለማድረግ በጣም ትልቅ ነገር ያሰራው ይድነቃቸው ተሰማ ነውና የኢትዮጵያ ስፖርት አባት ባንዳ ከብረውም እኛ እነ ሞሮኮ ኮምፕሌክስ ስቴዲየም በሰየመው ለጣ እኛ እኮ ይድነቃቸው ስቴዲየም የሚባል አዲስ አበባ ስቴዲየም እኮ እሱ ጠርጎ ከይድነቃቸው ከቀዳማዊ ስላሴ ነው እኮ ቦታውን የተመራው እንደውም ያን ጊዜ ንጉሱ ጋር አቅርቦ ምንድነው የተባለው ቦታውን ሲናገር ማለት ነው እዚህ ያው ለጋርጋ ተብሎ ሲባል ይድነቃቸው ህዝቡን ጅብ ልታስፈላው ነው እንዴ ተባለ ያኔ ጉዴ እኮ አዲስ አበባ ስቴዲየም ገጠር ነው ማለት ነውና እንደዛ ተብሎ እኮ ነው ያንን ቦታው ሁሉ ቤቱን ጠርጎ ስቴዲየሙን ሰርቶ ሁሉ ነገር አድርጎ አናስታውሶ ይድነቃቸው ቦይሱን ጠራና አንድ ሁለት ሶስት ቦይ ነገር ደግሞ ዳቦ ሂሳብ እንዳታስከፍሯቸው እንዳትጠይቋቸው እንደፈለጉ አቅርቡ ብሎ ፈቃድ ሰጠ ሁሉም የዛለት 12 13 14 በቃ ከነ ምግቡ ከነ ምንበላው ጋር 18 ዳቦ ይበል ትልልቅ ዳቦ አሁን በላን ብቻ በእውነት ነው እንግዲህ 5-6 ሆነን አንድ 40-50 ዳቦ በልተናል አሁን ማታ ሂሳብ ሲያረጉ 140 ዳቦ ይጎላል ሰዎቹ 5 ሳንቲም ቁም ነገር አላት 10 ቁም ነገር በጣም እንትን የሰው ደግሞ 60 ብር 70 ብር ዌተር ያ ሆቴልስ አሁን ማታ ለራስ ስንሄድ አቶ ለስላሴ መጣና ገሬ በእንደዚህ አይነት እኮ መክሰሬ ነው ምንድን እንዴ 140 ዳቦ 7 ምግብ ብትበሉ ሞታር እንዴት ነው አይ በቃ ካሁን በኋላ 20 ይበቃል 20 ዳቦ ይበቃል እንዴ ሰውዬ ምንድነው እንዴት ነው አይደለም ትራት 140 ጨረስካችሁ አመነ በቃ በኋላ ልጆቹ ሲነግሯቸው አንተ አድማሱ 140 ይሆናል ይበላል አረ 50 ማይሆን በኋላ ሁላችን ተሰማ አንድ 30 ምናልባት 35 ቢሆን ነው ለ5 ይበላል ብሎ ይላል አይደለም 140 ነው የበላችሁት ሰውየው ሽንጡን ገትሮ ተከራከረ እዚህ ምን አልተሳካለንም ምንድነው ነው እኔ ነኝ አንዱ እንዳውም ጎል ነው የሳትኩት መለያ ምትሳትኩት አዲ ዛንድ ለባዶ አሸነፋችሁ እዚህ ሚድላንድ አለፈ እርግጠኛ ነው ስለቀጣዩ ጨዋታ ነው ታስበው ዝናብ ነበር አንድ 13 ቁጥር ለብሶ የገባ ልጅ ነው ተቀይሮ ያገባው እንደው አንድ ለባዶ ከዛ በኋላ እምቢ አላችሁ ብዙ ጎሎች ሳትን ብዙ ጎሎች በሳትክ ቁጥር ደግሞ ወደ አደጋ ውስጥ ነው የምትገባው ስለዚህ ፔናልቲ ደግሞ እንደምታውቀው በብዙ ጊዜ አገር ላይም ሆነ በጣም በዚህ ውጤታማ የነበሩ ተጫዋቾች ይስታሉ በየትኛውም እንትን ላይ እና ሌላ ሰው ቢመታ ይሻል ነበር የሚል ነው እንትን ያለኝ አምስተኛ ብቻ ማለት እኮ መጥፎ ነው ገባ እና ብዙ ጊዜ በብራዚል ብትወስ በጣሊያን ብትወስ ብዙ ጊዜ የሚስቱ እንትኖች ለቡድኑ ጥሩ ነገር ያደረጉ ተጫዋቾች ይስታሉ እንደዚህ አይነት ደግሞ ይዛን በጣም ጥሩ ነበር ቴስታ ሙከራ ብረት መጣ ብዙ ጥሩ ነገር አድርገ እና እንደዛ ነው የሚሆነውና ያው ወደ ውጭ የኳስ እንትን ነው ወደ ቴሴራ በር ወደዛ ሄደች ሁሉም አገቡ አንተ አምስተኛ የመጨረሻ ደግሞ ጭማሪ ሳይማን ወሳኝ ኳስ ነበረች ተሳተች
71 እንግዲህ በእንዲህ አይነት ነገር አለፈ 72 እንደገና ለኢትዮጵያ ሻምፒዮና ፋይናል ደርሳችሁ ሸዋሌ የሸዋ ሻምፒዮና ላይ ከትግል ፍሬ ተጫውታችሁ ዋንጫ እናንተ ወሰዳችሁ የሸዋ አስታውስ እንደነዛ አይነት መሳሪያዎች ብዙ ጊዜ በተግባር ላይ ስለማይውሉ ጥይታቸው ግምጃ ቤት ተከምሮ ነው የሚቀመጠው እና አብዛኛው ጥይት ደንብሿል ማለት የሚፈነዳ አይደለም በመቆየቱ የተነሳ እንትን ነው በወታደራዊ ቋንቋ ደነበሸ ነው የሚባለው እንዲህ አይነት ነገር እንትን አይለም አንድ እሱ ነው ሁለተኛ ከገበያ ተገዝቷል ነው ያልኩ አንዳንዱ እንደ ባሩድ የጎመን ዘር ነው የከተቱበት እስቱ የሻጮቹ እና ይሄ ጦር ሄደ ሲተኩሰው ያይደነበሸው ምቢያለ ጎመን ዘር ነው ምቢያለ ይሄ አንዱ ችግር ነበር ሁለተኛ ነገር ያልታየው ነገር ምንድነው መሰለህ ብዛት ቢኖርም ያ ብዛቱ ምንድነው የነበረው ስልጣና ገባ ከፍተኛ መሳሪያ ሲፈነዳ አይቶ ያቀም የገበሬ አሁን ሻዕቢያ ይሄን ተገንዝቧል ስለዚህ ምንድነው ያደረገው አርፒጂ በየቦታው ይተኩሳል ይሄ አርፒጂ እንትን ላይ አየር ላይ ይፈነዳል እንደመብረቅ ነው ማለት ነው ይሄ ገበሬ አይቶት የማያውቀው ነው ተበተነ በየቦታው በእንዲህ አይነት መልኩ ብትንትኑ ወጣ አብዛኛው የሻዕቢያ ምርኮኛ ሆነ ግማሹም ወደ ቤቱ ተመለሰ ግን ለምንድነው እዛ አካባቢ ብቻ የተመረጠው ከሰሜን ከወሎ ከጎንደርና ከጎጃም ብቻ ለምንድነው የተመረጠው ከትግራይም ተመርጧል ብዛት የለውም እንጂ ከትግራይም ተመርጧል ግን ብዛት የለውም እና እሱ ምንድነው አካባቢውን ያቁታል ነው ወይስ ቅርብ ነው የጉዞም ጉዳይ ማንቀሳቀስም ጉዳይ አለ እንዲህ አይነት ነገሮችን በማሰብ ይመስለኛል ገነነ የተለያዩ መጽሐፍቶች ለንባብ አብቅቷል ኢትዮጵያዊ ስልጠና የአሸናፊ ግርማ የህይወት ታሪክ ኢሃፓና ስፖርት 1 2 እና 3 የእግር ኳስ ወጎች ፍትሃዊ የጠጅ ክፍፍልና መኩሪያ በ1994 ዓ.ም ለህትመት ያበቃው የመጀመሪያ መጽሐፉ ኢትዮጵያዊ የሆነ የእግር ኳስ አሰለጣጠንን በመጻፍ ቀዳሚም ብቸኛም እንደሚያደርገው ይነገራል በማህበራዊ ህይወት ደካማ ነኝ የሚለው ገነነም ጠንካራ ከሚላት ሚስቱ ጋር ሮማሪዮ እንዳገናኘው ይናገራል በአንድ አጋጣሚ የሮማሪዮ ፎቶ በትልቁ የተለጠፈበት ምግብ ቤት ይገባና ምስሉ ወዶት ኖሮ ለጋዜጣ ይፈልገዋል ወስዶ ኮፒ አድርጎ ሊመልስ ሲጠይቅ የምግብ ቤቱ አስተዳዳሪ ብር እንዲያስዝ ትጠይቀዋለች እንዳለችው አድርጎ ምስሉን ከመለሰ በኋላ የያዘችውን ብር ሳይቀበል ደጋግሞ ይመላለሳል በመጨረሻም ምልልሱ ፍሬ አፍርቶ ብር አስይዝ ያለችው አስቴር አየለን አግብቶ የሁለት ልጆች አባት ሆኗል ቃል በቃል ከፈጣሪ በታች እርሷናት ያለችኝ የሚላት ባለቤቱ ለያንዳንዱ እርምጃው ድጋፍ እንደምታደርግለት በኩራት ይናገራል ሜዳም ሚዲያ ላይም እንደ ስሙ የገነነው የአሻም ቴሌቪዥን ጣቢያ ባልደረባችን አዘጋጅና አቅራቢ ጋዜጠኛ ገነነ መኩሪያ ሊብሮ ባደረበት ህመም ህይወቱ ሊያልፍ ችሏል ገነነ መኩሪያም በአሻም ቲቪ የገነነና ጥቁር እንግዳ ትኩረቱን በስፖርትና በታሪክ ያደረገ ፕሮግራም ለዓመታት ባዘጋጅነትና በአቅራቢነት ሲሰራ መቆየቱ ይታወሳል አሻም ይህ የጥቁር እንግዳ ፕሮግራም ነው የዛሬ እንግዳዬ መስፍን ሽበሽ ይባላል በቅጽል ስሙ ደግሞ ኮራልዶ ተብሎ ይጠራል መስፍን ለድሬዳዋ አውራ ጎዳና ለጨርቃ ጨርቅ ለአለርጌ ምርጥ እንዲሁም በአዲስ አበባ ለመብራት ኃይልና ለመብራት ኃይል ብቻ ለኢትዮጵያ ወጣት ቡድንና ለብሔራዊ ቡድንም ተጫውቷል እንኳን ደህና መጣ መስፍን እንኳን ደህና ቆየ
ኮራልዶ ምን ማለት ነው? ኮራልዶ የብራዚል ተጫዋች ነበረ እና ተከላካይ ነው። ከኋላ እየሄደ ጎል ያገባል እና አጋጣሚ እኔም ዲፌንስ ነበርኩኝ። ከኋላ የመጣው ጎል ስለማገባ ይሄን ስም ሰጥቶኝ። እሱ እኮ ኮሎዳልዶ ነው፣ ኮራልዶ አይደለም ነው። በድሬዳዋኛ ነው። እኔም ራሴ ሰውየው ራሱ እንደዛ ሲወራ ምን አይነት ስም ነው ምናምን ስል ይሄን ታሪክ ነገሩኝ እንጂ እኔ ራሴ አላውቅም። እሱ እኮ ኮሎዳልዶ ነው የሚባለው። ያው የድሬዳዋ ቋንቋ እንግዲህ ታውቃለህ። ሲያጥር በድሬዳዋኛ ሲያጥር ነው ኮራል። እንደገና ኮሬ ይባላል። እንደገና ሲያቆላምጡኝ ይሆን አላውቅም። አሁን እሺ ኮሎዳልዶ ሲያጥር ምን ሊሆን ነበር? በዛ መንገድ ቢካሄድ ኖሮ ኮዶ ነው። እንግዲህ ያው ረጅም እድሜን ስፖርት ውስጥ ያሳለፍከው በተጫዋችነትም በአሰልጣኝነትም በማስተማርም በምን ማለት ነው። እስቲ እንደ ትልቅ ነገር አድርገን 15ኛው ምስራቅና መካከለኛ አፍሪካ ዋንጫ ኢትዮጵያ ሲካሄድ እንግዲህ ህዝቡ ደስታ በጣም ትልቅ እንትን ያደረሰበት ነውና የዛ ቡድን ደግሞ ዋና አሰልጣኝ ነበር። ካሳሁን ምክትል ነው፣ አንተ በዋና አሰልጣኝነት ነው። እስቲ የነበረውን ሁኔታ እንደ አጠቃላይ እንደ መነሻ አድርገን እንያዘው። በጣም በእውነት እስከዛሬ ድረስ እኔ የህይወቴ ማስታወሻ ነው። 15ኛው የምስራቅና መካከለኛው አፍሪካ ዋንጫ በህይወቴ ውስጥ አንድ ነገር ሰርቻለሁ ብዬ ለመናገርም በህይወቴም የምደሰትበትም አንዱ ትልቁ ሂደት እሱ ነው። ተስፋዬ መኮንንም እኮ አሁን ረሳ ነው እንጂ ስም ቋቋቴ ይበሉት እግሩ አይተዋል። እንደ ሰባ ፍየል እኮ ነው ሲሄድ ቋ ፍየል ሲሰባ አውቃል። እንደዛ እግሩ ቋቋ ይላል እና ተስፋዬ ምናምን አንድ ስም ብቻ አለው። ተስፋዬ ገብሩ ግን ጉልበተኛ ነው። ተስፋዬ ጉልበተኛ ነው። ካራቴ የሚሳ እንትን ያደርግ ነበር። ቴኳንዶ እኔ አይቼዋለሁ። ብሎኬት ሲሰበር አይቼዋለሁ። ትርኢት ሲያሳይ ማለት ነው። እሱ የሜታ አሰልጣኝ ነው። እኛ ለኢትዮጵያ ሻምፒዮና ለደረጃ ነው እኔ ከወጣሁ በኋላ ማለት ነው እና ከኮተን ጋር 1-0 መርተው ነበር። መልበሻ ክፍል የአግዳሚውን በራና እየተነቀረ ነበር። እሱ ነቀረና በቃ እዚህ ጠቅላላ ጥለን ወጣን። ግን ሁለና አንዳችን ገብተን አነሳሳችሁ ማለት ነው። ቀደም ማለት ጀመረ እና እንዴት ነው አሁን ቢያልቅ ኖሮ በዛ ምን ሊያረገ ለዚህ ምን ያሸነፋችሁታ? ቢመለስ ተሸንፋችሁ ብትመለስ አንተ ሲ እንትኑ ነው እንጨት ነው ተዚህ የሚል ደግሞ ይተዳለ ሰብሮ ነው የሚል ጉልበተኛ ነው በጣም በተወዳጁ ጋዜጠኛና ባልደረባችን ህልፈተ ህይወት አሻም ቴሌቪዥን የተሰማትን ሐዘን የገለጸች ለቤተሰቦቹ ለወዳጅ ዘመዶቹና ለአሻም ቤተሰቦች መጽናናትን ትመኛለች። ምንጭ የተለያዩ ማህደሮቹና ተወዳጅ ሚዲያ ኮሙኒኬሽን